ፊያንጫ ነው ብዬ እየደለስን እያለ ሽቦ ሾፍ ሲያደርግ ወይኔ ብሬ ባለ ምን ነው ያለ ድጋሚ ጫማ የተቀደደ። ሰላም ሰላም ውድ የነቃት ዩቲዩብ ቤተሰቦች እንዴት ናችሁ? ዛሬም ባበደ ቪዲዮ ተመልሰን መጥተናል። ቪዲዮቹን እስከመጨረሻ ድረስ አይታችሁ ዘና ፈታ ካረጋችሁ በታማኝነት ላይክ፣ ሼር ማድረግ እንዳይረሳ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ ማድረግ እንዳይረሳ። እንግዲህ እንደተለመደው በቪዲዮ መጨረሻ ላይ ቪዲዮቹን እስከመጨረሻ ድረስ ካያችሁ የኔን አሪፍ የምለውን ቪዲዮ ምነግራችሁ ይሆናል። የእናንተንም አሪፍ የምትሉትን ቪዲዮ የትኛው እንደሆነ ኮሜንት ላይ ንገሩኝ። ወደ ቪዲዮ ሰላም ነው። ታርዛን እባላለሁ እኔ። ታርዛን እዚህ ከዝንጀሮች ጋር የምኖረው እዚህ ጫካ ውስጥ። አንተ ሰው አይደለክ እንዴ? አይደለኝ። ይሄ ምንድነው የሚበላ ነው? አረ ካሜራ ነው፣ ካሜራ ነው። አይበላም። ቀን በቀን በቃ እያበደ ነው የሚመጣው። አንተ ቆይ ታረቀኝ አይደለክ እንዴ? ታውቀኛለህ እንዴ? 2 ዓመት ሙሉ ጠፍተህ እዚህ ጫካ ውስጥ ምን ሰራለህ? ወንድሜ ታውቀኛለህ? ስማ የቤት ክራይ ከብዶኝ ነው ዛሬ ከተማ ኑሮ አልቻልኩትም። ስማ ተረጋጋ። ለዚህ በጣም ደስ ይላል ከዝንጀሮች ጋር መኖር እዚህ ጫካ ውስጥ። እኔ ታረቀኝ ታርዛን ነኝ ወንድሜ። እሺ ቆይ አጎቴ እየቀረ በቃ እቤት ግባ እየተባልኩኝ ነው። ቻው። O grave faz tu e a bunda dela bate. ሚስጥር ነው ያለ ዶሚኒክ Bate, 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 bate. E o grave. አታ በሩን ክፈተው እንጂ ምንም ትጃጃለው ከርፉሳ ያለቀ ጥበቃ ትሬንድ እንትን ማለት ማይከተልበት አይደል? እሺ ሰላም ሰላም ወንድሜ ከጤና ጥበቃ ቢሮ ነበር የመጣሁት። ከ5 ዓመት በታች ያሉ ህጻናት ካሉ ከ5 ዓመት በታች ህጻናት የሉም። የጋሽዬም የትዬም ልጆች ሁሉም ትላልቅ ናቸው። እንዳለ አንቺ ነው የሚያክሉት። ሁሉም እንበርሽኪ ናቸው። እሺ አመሰግናለሁ። ማን ያልሽኝ ስምሽ? ራሄል። እንዴት ነሽ ራሄል? ሰላም ነው። እዚህ ግቢ እኔ ጥበቃ ነኝ። እንግዲህ አይኔ ፊት ለፊት ወደ 5 ወደ 4 የሚሆኑ የቤት ሰራተኞች ሲሸኙ አይቻለሁ። እየገቡ ሲወጡ አንዳንዱ ሙያ የለውም የምግብ ምናምን፣ አንዳንዱ የእጅ አመድ ይኖርበታል። ግን ሁሉም ከደሞዛቸው በቀር እንዳለ አንዳንድ ልጅ እየወለዱ ይመጡት እና 5 4 የሚሆኑ ድክ የሚሉ ልጆች አሉ። ግን ሚስጥር ነው። እሺ ሚስጥር እኮ ይከተቡና እኔ ከተበቸው ልውጣ። የኔ መልካም ሚስጥር ይኸውልህ ሚስጥራችሁ የእናንተ ይሆናል። እሺ ወንድሜ፣ ግን ህጻናት በጊዜ ካልተከተቡ የተለያየ በሽታ ሊይዛቸው ይችላል። አንቺ አምሻል እንዴ? ምን ሆነሽ ነው? መተንፈሻ አጥቼ እኮ እያካፈልኩሽ እኮ ነው። ለማን ላወራው? ብቻዬን ነው ሙሉ እዚህ ቤት እና ምን መሰለሽ የከባድ የቤተሰቡ ሚስጥር ነው። ሚስጥራችሁ ለእናንተ ነው። እኔ ከትቤ መሄድ ብቻ ነው ስራዬ። አለበለዚያ በህግ እጠየቃለሁ። አልገባሽም። ያሁን ተወለዱ የምልሽ ልጆች እትዬ እድሜያቸው አልፏል የመውለጃ ጋሺ ተኝቷቸው ሰራተኞች ከሰራተኞች የተወለዱ ናቸው። አስበሽዋል ክብደቱ? ስለዚህ መከተብ አለባቸው። ሳይከተቡ የትም አልሄድም። የትም አትሄጂም? ተይ እንጂ በህግ አስጠይቃለሁ። ምን አባሽ ነው መከተቢው? እሺ በቃ ወይ ማስታወቂያ ነው ምንድነው ይሉታል፣ ያስጨንቁታል። እንዴት ዋላችሁ ተማሪዎች? ደህና ነን። ዛሬ እንግዲህ የምንማረው ምንድነው? አንድ የአማርኛ ቃል እነግራችኋለሁ። የእሱን የእንግሊዘኛ አቻ ቃል ነው የምትነግሩኝ ማለት ነው። በእምነት ይዤ በሚ ውሻ ምንድነው? ዶግ። ጎበዝ የኔ እናት፣ ጎበዝ። ዮናስ እምብርኩስ ምንድነው? እምብርኩስ ምንድን ነው? ኧረ እኔ እንጃ ምንድን ነው ይላል እዚህ ስለፈለኩ ነው። ራንተ አይደለ ንሆለን በሚዬ መጽሐፍ ምንድን ነው በእንግሊዘኛ? መጽሐፍ ቡክ የኔ እናት እንዲህ ነው ተማሪ እንዲህ ነው። ዩስ ህብለ ሰረሰራዊ ህላዌ ምንድን ነው? ምን ማለት? ኧረ ቲቸር ለሷ ቀላል እየነገርካት ለኔ እንዴት ማስተማር እንዳለብኝም ልትነግረኝ ትፈልጋለህ? ለማንኛውም 162 ሚሊዮን ማርክ ቀንሼብሃል። ከዛ ወላጅ ተመስገደ ወላጅ ቅማያትህን ነው የምፈልገው። ሞተዋል እኮ ከመቃብር ቆፍረን ቢሆን ይዛቸውና በሚዬ አንተ አረ ከቅድም ጀምሮ ታክሲ እየመጣ ነበር። እኛ ስንመጣ እኮ እኛ ፈለቤት ነው ቀረ። ኧረ ምን አይነት አዩ በላን ደግሞ እኮ እኔ ማለት እዛ ጋር ያለው መኪና አይተሃል?
አናግረን እኮ በቃ ካጋጨን እኮ እሺ በቃ እንከፍላለን። ታቋለ ዘመን ነው ምን አላውቀውም፣ ግን በቃ ጻዩ ከሚበላን አጋጭ እኮ አልዳፈርም። እንደዚህ ነገር እኮ አይመጣም። ምንድነው ትንሽ እኮ የሚደርስብን በቃ ነግረን ነው አጋጭተን እኮ በቃ መሄድ እኮ ነው። እንደምን ጻዩ እዚህ ግደለን እንደምን እንደ ቆይ ናኒ ወንድሜ አንዴ መጣን ቦታችን ያዘ። ወንድሜ ሰላም ነው? ሰላም ነው። እኔ ማለት እዚህ ለቡ ታቆለች እቺ ጋር ለቡ ጋር እቺ ለቡ አታደርሰንም? ሁለት ብቻ ነን እኮ። ኧረ ንጉ ስራ የለም ነገር ያለው ክድሮም በታገባ በስማ በቃ አስነሽ ችግር የለውም። 400 ትከፍላላችሁ። እኔ ፍልፍት አልነበርኩ እንዴ? ካንተ ፍልፍት አልነበርኩ እንዴ? አንተ በእናትህ ጫማ ያርባ ቁጥር እኮ ነው ይናገራል። አንተ ካንተ ፍልፍት ያጋ ምራቅ ተፍቻለሁ ምን ነው ምን እሱ ነው በእናትህ ወንድሜ። እኔ እናንተ ደግሞ ያቺን መኪና ጋሽተን ሞክራት እንዴ? አናት ይጋጭ ብሎ ሞዳችሁ ምናምን አይሰራም። እሺ አድከር ጉዳረገኝ አዶናይ ሊያዘፍኑት ነው። አዶናይ ተማመነባ። እሺ ምረጡልኝ። እሺ አንዱ ተማመነባሉ። አንቺ የኔ ቢከፋሽ ግዴለም ስሜን ትርፍ እመጣልሻለሁ በቃ የናቲ ማንሽ ምን የመጀመሪያዬ ነው ሰው ሲወዳምሬ የመጀመሪያዬ ነው ሰው ሲወዳምሬ የታባቱ አሜም ጥያቄ ሁሉንም ለዘፈን የታወቀው እሺ ግን ይሄ ጥያቄ ያስፈልጎም አሁን ነሳሚ የደብራቸው ምን ናቲማን ምክንያቱም የነሱን እንትን ካለ በኋላ ያው ጋርን ይሄ ጥያቄ ያስፈልጎም ማለት እንግዲህ እሺ ምረጥልኝ። እሺ ዘፈን አንተ ምረጥልኝ። ራስ አቤ አልሆንም እንደነከሌ እንደ ራሴ ልክ እንዳለ እንደ የታባቱ ኮንተንት የምትሉት ነገር ይሄ ነው። ለዩ ከነው ለዩ Hey man, your song is generational. የማይክል ጃክሰን type of song. Wow. ስማ አሁን እኔ ዘፈናችሁ ባላቀው ግን ምን ሆነ ነበር? አሁን እኔ እውነቱን እኮ ነው ባያቀው ያንዳቸውን እኮ እዚህ ጋር ሁሉንም ዘፍኖ ያንዳቸውን ባያቀው። እሺ ልደቱ ነው ዛሬ። ላስት ዊክ አልነበረ? ላይ ወጣ ላስት ዊክ ቴክስት አድርገልኛል እኮ ግን አብረን እንደምናዘጋጀው ነበር ያሰብኩት እኔ። ቀውጧለን በየ ቤት ያስኩኝ አንድ ጓደኛችን ቢኒያም የሚባል ድጋሚ ጫማ የተቀደደ ወይን ሾገል ለምን በጣም የሚገርም ክሮፍት የሚባል ጫማ ገዝቶ መጣ እና እዛ ፋብሪካ ውስጥ ነው የምሰራው ያኔ። ጫማ ገዝቶ መጥቶ ለኔ ሊያሳየኝ ሲፈልግ እኔ ነው ያጣየኝ። እና ሄዶ ወደ ስራ ገባ። ቱታውን አደረገና ጫማዋን ግን አልቀየራትም። ግራይንደር አንስቶ ሲቆርጥ ግራይንደር ጫማውን መሀል ለመሀል እንዲህ ቀጥታ ሰነጠቀች። ወይኔ ጫማ ያለ ስመጣ ጫማው ተቀዳ። ምን ነው ክላሉ ግራይንደር ሰጠ። በቃ ወለኩኝና ጫማውን ይሄንማ መቀየር አለበት። ያማህ የሚባል ጓደኛ አለኝ ጫማ ቤት። ጫማን ፈጣሪ ነው ለሱ ሰጣ ነው። እሱ ጫማውን ደግሞ ከዚህ ቆረጠና መስታወት ጫማ ገደገደለትና መስታወት ጫማ አድርገን ጭፈራ ቤት የደስ ብሎ ሄደን እየደነስን እያለ በአጋጣሚ አብራን የምትደንሰው ልጅ በጫማው ያረገችውን ቡታንት አይቶ ወይኔ ጉዴ ጫማ ያለ ቡታንት ያሳያል። አሳየኝ ምን አይነት ነው ማለት ቡኒ ሆኖ ነጭ ነጠብጣብ አለ። በቃ ልጁ ተመቸኝ፣ ቢኒ ተመቸኝና በጣም ይገርምሻል። የሳይኮሎጂ ተማሪ ነውና አሁን ያረግሽውን ፓርት ይነግርሻል። ሳይኮሎጂ ማለት ጠንቋይ ማለት ነው እንዴ? አይ በቃ እንደዛ ማለት ነው። ስለዚህ አሁን በአሁኑ ነው ግራጁዌት የሚያደርገው። ይንገርሽ እንዴ አልኳት። ምንድን ነው ያደረኩት? ቡኒ ሆነው ነጭ ነጠብጣብ ሲላስ ተስማሙ ጀምረስ ተቀዷል እንዴ? አንተ ሰው ባለኝና ሳመኝ ምን አይነት ጫማ ነው ማለት ልጅቷ ደግሞ ያው እዛ ቡና ቤት ውስጥ መሰራ ስለሆነ ማረፍ ያዘዋለሁ። ከፈለግሽ ሌላ ቀይረሽ ስትመጪ ይነግርሻል። እስቲ ገብቼ ቀይሬ ልምጣለችና ላጥ ብላ ገባችና ሌላ ቀይራ መጣች።
እንደመጣች ምንድን ነው ያደረኩት ስትል ቆይ እንደነስ አልኩኝ አለ። ወደ ገደለ ቆይ እንደነስ አልኩኝ ሽቦ አልኩት ሽቦ ነው ሽቦ ነው አለ። ሪባን ያለው ጥቁር ነው። እዛ ሪባን ያለው ጥቁር ነው ያለች እላታለሁ። አውቆታለሁ እኮ እንዴት ነው ያውቄቻለሁ አለች። እንዴ ሳይኮ ተማሪ ሲር ግራጁዌት አልኩኝ ታክል ስገባ አሁን አርጌ የምመጣውን አያውቀውም ብላ ገብታ ስትመርጥ ፓንት የለም ከለለ ሲሆን ለምን ባዶ ይናል አለችና ባዶ አንከት። አሁን ምንድን ነው ያደረኩት? የዋንጫ ነው ሽቦ እሷ ስትሄድ በሶፍት ይወለውላል። ልትሄዳ ስትመርጥ ከለለ ፓንት ፈለገች አጣች። ዝም ብላ ክፍቱን መጣች። መጣ ሹፍ የዋንጫ ነው ብዬ እየደነስን እያለ ሽቦ ሾፍ ሲያደርግ ወይኔ ብሬ ባለ ምን ነው ያለ ድጋሚ ጫማ የተቀደደ ጫማ የተቀደደ ደስ ይላል። ዋው በጣም ቆንጆ አድርጎታል መኪኔ። እነዚህ አይነት ጫማ የምትሰፉ ካላችሁ ግን ኮመንት ላይ ፈረፋንጓን የኔ ምንድነው አባቴ አትጨቃጨቅ። ደክሞን እኮ በፀሐይ እንደ እየሰራን ያለው ሶሪ በቃ እኔ ባለሙያ እንደ እኔ ራሴ ጸጥ ማታ ነው የገባሁት ከ16 ዓመት በኋላ ለዛ ነው ኢትዮጵያ ውስጥ አልነበርኩም ውጭ ሀገር ነኝ። እና ይኸውልህ ያዛት እቺ ያዛት እስቲ ቲፕ ትሆንሃለች ስራውን ለማስጀመር ያህል ነው። ዶላር ምን ዛሬውን አላውቅም። አንተ ማይጎዳህን ውሰድ። ዶላር አዎ ስራውን ለማስጀመር ነው። ይሄ አሜሪካ ውስጥ ምንድነው አገልግሎቱ? 2 ቡና 3 ቡና በጠጣበት 2 ቡና ያስ ይሄ እዚህ ኢትዮጵያ ውስጥ 4 ቡና ያጠጣሃል። አንተ ማይጎዳህ የትኛው ነው? አይ አንተ እንዳትጎዳ ነው። አንተ እንዳትጎዳ ነው። ወደ ስራው ግባ። እንትና አትበል አትናደድ። እሺ እኔ ደበረ ፈረፋንጎ እንዴ ኖ ይጎዳል። በእናትህ ተው እንዴ ኖ በእናትህ ኧረ በእናትህ ስራዬ እንዴ ስራዬ ሶሪ ያውና ሻገር የጌታን ያውና ሻገር አይማን ምን ጠጥቶ መንገድ የሰራው ምን ጠጥቶ ነው ሳይል ስንጠጥቶ ሰራው ይሆን ምን አሁንም ማረጋሽ ቅድም ማረጋሽ ምን እንደ ቤት ጋሻ ሁሉ ባላልጋሽ ጋሻ ነው ብለሽ ታይ እንዳትኝ ምን አውቶማቲክ መርሽ ማለት ሰባርባ ዘራ የለም እኮ ታላመሰገሽ ሶለምኝና ላሾሹብልሽ እንጂ አንተ እኔአባት አላልኩሽም መቼ ገዛ ተሳካ። 2 ሳምንት የምር ነው። ወይ በጣም አም ሃፒ ፎር ዩ ማቢ አም ሃፒ ፎር ዩ እውነት ለፍተናል። ፈጣሪ ባረከ መሰለህ። በውሃ የሚያልቅ መኪና ይስጥ ይላል። አሜን እውነት ያርግልኝ። አዎ ሌላ ምን ይላሉ? ላስቲኩን ልጠም የምንነደው መኪና ይስጥ ማሸርገድ እግዚአብሔር አለካት እኔ ልጠው እንጂ ነው የማን እንዳንተ ሰው ማናንተ ላስቲኩን የምትልጠው አዲስ መኪና ገዛችሁ ሲለጠባችሁ ፈለገ ይሁን። አንተ የቤት ሪሞት እንኳን አይላት ማን አንተ የምትልጠው? ለምንድን ነው የላትከው? ቀልድ ነው። እኔ 2 ሳምንት ሙሉ ፌስታሉን ሳለኩ አንተ ነው የምትልጠው? ጨዋታ ነው። ምንድን ነው ጨዋታ? ስማ ቀበሬ ላይ እንዳትደርስ ወራሪ ከመኪኔ ውጣ። የምር ነው ፍርካ ፌስታ ወይኔ ላስቲክ ሁላትከው አሮጌ መኪና እኮ ነው ወራደልኝ። አበሻ ቀኑ ደረሰ፣ የበቀሉ ቀን ደረሰ። ኢቲኤፍሲ 02 ሴዶ ይላል። ሴዶ እንግዲህ ግን እኔ ምንድነው አሁን ሴዶ ጆኒን ፌስ ኦፍ ሰኞ አድዋ ላይ ፕሬስ ኮንፈረንስ እና ፌስ ኦፍ አለ። አድዋ 4 ሰዓት አድዋ ላይ 4 ሰዓት እንገናኝ እያላችሁ ነው እንግዲህ። የበቀሉ ቀንሽ ደረሰ ማለት ነው። እስቲ እንጨፍራ። ቀንሽ ደረሰ። ጆኒ ሰብሯለሁ ብሏል እግሩን። እኔ ካልሰበረው ግን እንደዚህ እንትን ብሎ በቃ የሆነ የውሸት ነው ምናምን ማለት ነው። እንትኑ የሆነ ድራማ ነው የሰሩብን ማለት እንደዛ ነው ማስበው። እግሩን ካልሰበረው ጉልበቱን
ጉልበቱን ከሰበረ ብቻ ነው ማምነው። ምክንያቱም በጣም ቪዲዮ አበዙ። አለቀልሽ በቃ ተዘጋጅ። እንግዲህ ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እነዚህ ነበሩ። ዘና ፈታ እንዳላችሁባቸው ተስፋ አደርጋለሁ። እንግዲህ በቀጣይ ቪዲዮዎች እንገናኛለን። ለዛሬ የኔ ምርጡ ቪዲዮ እንግዲህ የዛሬው እንኳን አሪፍ ቪዲዮዎች ነበሩ፣ ግን ይሄኛው የወይኒ ሾው ጨዋታው የመስታወት ጫማው በጣም ያበደ ነበር። የኤላም ምናምን ብዙ ቪዲዮዎች ነበሩ ዛሬ፣ ግን የወይኒ ሾው ያበደ ነበር። ወይኒ ሾው ግን ለምን ቆመ? እውነታቸውን ነው። ካፕሽን ላይ እኮ ይላል እንትኑ ላይ ተጽፎበታል። ለምን ቆመ ይላል። ያበደ እንትን ነበር። በቀጣይ እንግዲህ በሌላ ዘናፍታ በሚያደርጉ ቪዲዮዎች እንገናኛለን። የዛሬው ቪዲዮ የእናንተ አሪፍ ነበር? የትኛው እንደሆነ ኮመንት ላይ ንገሩኝ። ላይክ ሼር እያደረጋችሁ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። በቀጣይ ቪዲዮ እስክንገናኝ ቻው።